ያው ኢንስታግራም ላይ ነው። ኢንስታግራም አንቺ ኢንስታግራም እኮ ስንት ሰው አጣበሰ በእናትሽ። በጣም አሪፍ በጣም ሰው አጣብሰዋል። በኢንስታግራም የተገናኛችሁ? ኢንስታግራም ላይ የተገናኘነው ዲም ማረጋልኝ ነው። ከዛ ያወራን ተግባባን። አንድ አይነት ኢነርጂ ነው ያለን ምናምን ለመግባባትም ብዙ አልፈጀብንም። ልክ ነሽ አንቺ በጣም በቃ አራዲዬ ነሽ። እውነት በጣም አሪፍ ሰው ነሽ። ማለቴ የሆነ የኔ አይነት እንትን አለሽ ኢነርጂ ላይክ የኔ አይነት ኢነርጂ ነው ያለሽ። በዛ ላይ ቀለል ነው መግባባው ቀለል ያልኩ ሰው ነው አይደለ? ሰው ይላል። በጣም ቀለል ያለሽ ሰው ነሽ። ተግባቢ ነሽ። በጣም አቀማመጤ አረ ተቀመጭ ችግር የለም። የምር ተቀመጭ ችግር የለም። እና በጣም ቀለል ያለሽ ሰው ነሽ። ችግር በጣም ነው የምትደብሪው። ምን አደረኩ? እኔ ሻዬ ነው እንደምታረጊኝ እና አይደለም እኮ እኔ እኮ ላንቺ ይኸውልሽ እኔ የነገርኩሽ በቃ በፒስ ምናምን ነገሮች እንደው ቀለል እንድታረጊያቸው ምናምን አስቤ ነበር እንጂ የሰራሽው እዚህ ጋር እኔ እንዴ ባይኔ ያየው ሌላ ፍቅረኛ እንዳለ ይኸውልሽ እንዳመጣጥሽ ነው። ያስደብራል መሰለኝም ለዛ ነው። አይደለም ችግር የለውም። እኔ አሁንም በፋራ እንሂድ ካልሽ እኔም በፋራ እሄዳለሁ ማለት ነው። ወላ አንቺን እስከማትስተቆር ድረስ ማለት ነው። አረ እንደዛማ አታድርግ። እዛ ጋር ማብሮሽ እዛ ጋር አሁን በቪዲዮ ያየሁትም ልጅ የምትፈልጊው አይመስለኝም። አረ ውጪም ያለው ሰውዬ ዝም ብለሽ ነው የምትፈልጊው አይመስለኝም። ይሄ ሚስጥራችን ሆኖ ግን እኔና አንቺ አብረን መሆን የምንችልበት ነገር ካለ ነው። አይ እንደዛ እንኳን የለም ማለት ያው ኦኬ። እኔ እንደዚህ ስለጠየቅኩሽ ደብሮሽ ነው እንጂ ደብሮኝ አይደለም። ያየኸው ልጅ የልጅነት ፍቅረኛ ነው። በነገራችን ላይ የኔ እናት አይደለም የታመሙት። እሺ የሱ እናት ናቸው። የዚህኛው የፍቅረኛሽ የሱ እናት ናቸው የታመሙት? የሱ እናት ናቸው የታመሙት። ለዛ አንተ ያልኩ የነበረው ነው እንዴ? ያው ግን እናቴንም እንደዛ ላለውኝ ግን ያው ብዙ ጊዜም ባይሆን የሱ እናት ነበሩ የታመሙት። ያው ሁለተኛ ዙር ነው አሁንም ሲታከሙ። ኦኬ ከዚህ በፊትም ያው ብር ስለላከላቸው ከውጭ ያለው ግን እሱም ያውቀው ያንቺ እናት እንደታመሙ ነው። እሺ ያው እናቴ ናቸው እኮ እንደዛ ነው። አንሰፈርም ስለሆነ ነው። ያው ዞሮ ለእናት ነው የተረዳው። ልክ ነሽ። ያው ዞሮ ለእናት ነው። ልክ ነሽ። ግን የፍቅረኛሽ እናትን ነው የረዳሽበት ያለሽው እንጂ ያው ውጪ ያለው ፍቅረኛሽ በሚልከው ብር ዞሮ እናት ናት የተረዳችው። ልክ ነሽ። እናት ናት የተረዳችው። ግን ሪል የእውነት ታመው ነው ማለት ነው? የምር ታመዋል ነው እንዴ? ያው እዛ ጥቅምም ስላለው ያምነኛልም ደግሞ ያው ሰው እንዲተርፍ እኮ ነው ያደረግሽው። እኔ እንደዚህ ነው የምረዳሽ። እኔ የትኛውንም ነገር አልቃወምሽም ስልሽ አንቺ የምታደርጊው ሁሉም ነገር እኔ የምፈልገው ከኔ ባህሪ ጋር እኔ በደንብ ነው የተረዳሁሽ። ጥሩ እኮ ነው ያደረግሽው። አራዳ ነኝ አላልከኝም እንዴ? ምን አራድነቴንም እያሳየሁሽ አይደል እንዴ? እኮ ታዲያ ለምን ደግሞ አይሰጠኝ ቼክ ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች እንግዲህ ዛሬ በሌላ ጉዳይ በሌላ ርዕስ ተገናኝተናል። ባለ ጉዳዮች አዘውን የሰራናቸው ስራዎች ደግሞ መልሰን ሌላው ማህበረሰብ እንዲማርበት፣ እንዲጠነቀቅበት፣ ግንዛቤ እንዲወስድበት የዛሬ ባለ ጉዳያችን የሚኖረው አሜሪካ ነው። ከዚህ በፊትም በምሰራቸው ስራዎች ብዙዎቻቸው ከመጭበርበር ከመበላት ተርፈዋል። እንደዚሁ ደግሞ ቀድሞ ጥንቃቄ እንዲያደርጉ ነገሮችን በእንዝላልነትና በዝም ብሎ በማመን እንዳያስኬዱ ማድረግ ያለባቸው ነገር ያድርጉ። ነገር ግን በጥንቃቄና በትክክለኛ መስመር እንዲሆን ያው ግንዛቤ በመስጠት ብዙዎቻችሁ ታቁኛላችሁ። ከዚህ በፊትም ብዙዎች አመስግነውኛል፣ እንደዚሁ ደግሞ ተጠቅመውበታል። የዛሬ ባለ ጉዳያችን እንግዲህ የሚኖረው አሜሪካ ሀገር ነው። ከፍቅረኛዬ ጋር ከተገናኘን 2 ዓመታችን ነው የሚለው። ፍቅረኛዬ አንዴ ብቻ ነው መጥቼ ያገኘኋት ኢትዮጵያ ነው የሚለው። በጣም ጨዋ ጥንቁቅ ሴት እንደሆነችና ቤተሰቦቿ በጥሩ ሁኔታ ያሳደጓት የተከበረች ሴት ናት ነው የሚለው። እንግዲህ እቺ ሴት ለማግባት ብዙ ቋምጬ ብዙ ነገሮችን አስቤ እያቀድኩ ነው። ነገር ግን በየጊዜው የምጠይቀኝ ገንዘቦች ደግሞ ትንሽ ጥርጣሬ ውስጥ እንዲከተኝ አድርጎኛል። የኔ ቤተሰቦች እኔ ፈልጌ ሳደርግላቸው ነው እንጂ እነሱ አይጠይቁኝም። ነገር ግን እሷ በሰበብ አስባቡ እንደዚህ ሆነ፣ እንደዚህ ተፈጠረ፣ ይሄ ተከሰተ እያለች በየጊዜው ገንዘብ ትጠይቀኛለች። እኔም ቆቅ ነኝ ነው የሚለው። ያን ያህል ብዙም የምሰጥ ሰው አይደለሁም። ነገር ግን አሁን ግዴታ እንድሰጥ የሚያደርግ ከበድ ያለ ነገር ገጠመኝ ነው የሚለው። እናቷ ናት የታመሙት። ለእናቷ ህመም ደግሞ መታከሚያ
ከፍተኛ ገንዘብ ነው የተጠየቁት። ይሄ ደግሞ ግዴታ ማድረግ አለብኝ። እውነት ወዳት ከሆነ እውነት ሚስቴ ናት ብዬ ማምን ከሆነና እሷም የምትወደኝና የምታምነኝ የምታገባኝ ከሆነ የግድ ተጋብተን መሆን የግድ ልጅ ወልደን መሆን የለበትም። በእሷ ህመም እኔ መታመም አለብኝ። ከስሩ ጀምሬ እሷን የመደገፍና የማገዝ ኃላፊነት አለብኝ። ስለዚህ እውነትም የምታገባኝ ከሆነ እውነትም የምናስባቸው የምናቀዳቸው ነገሮች እውነት ከሆኑ እናቷን ሙሉ በሙሉ አይደለም አሁን እሷ የጠየቀችኝን ገንዘብ ሙሉ በሙሉ እኔ መሸፈን እፈልጋለሁ። ነገር ግን ቅድሚያ ቴስት ማድረግ አለብኝ። ትወደኛለች አትወደኝም? እሺ ሰላም ነሽ? እንዴት ነሽ? ሰላም ነው? ሁሉ ሰላም? ቆየሁ አይደል? እንዴት ነሽ? በጣም ይቅርታ አለ። ሰላም ነው አለ። ስልኬ ደግሞ ይቅርታ በመሃል የመለስኩብሽ ሌላ ስልክም በጣም የሥራ ስልክ ነበረ መልሼ እንድደውልልሽ ብዬ ነው። እሺ ስደው እየዘጋሁብሽ በጣም ይቅርታ። እንዴት ነሽ? ሁሉ ሰላም? ይመስገን ይመስገን። ጉንፋን የሆነ ለስራ ሌላ ወገር ወጥቼ ነበርና ኃይለኛ ጉንፋን የያዘኝ። ብርድ ነው ይላሉ፣ ግን እኔ ብርድ አይደለም የሆነ ቆሻሻ ነገር ሸቶኝ ነበር። የሆነ ገጠራማ ቦታ ነበር የገባሁትና የሆነ የተጠራቀመ ቱቦ ምናምን ጭቃ መኪና ያዘብን ከሰዎች ጋር ምናምን። ይሄ መኪና አይደለምና ይሄ እንትኖች ይመጣሉ የውጪ እርዳታ ድርጅቶች የሚሰሩ የሚጎበኙ ምናምን ነጮች ይመጣሉና እኔ በመኪና ይዣቸው እየሄድኩኝ የሆነ ገጠራማ ቦታ ነው መግባት የፈለጉት። ገባን፣ ጭቃ ነው ምናምን። ከዛ በአካፋ ምናምን የቱር መኪና አለ ይሄ አይደለም፣ ያን ጭቃ ምናምን የቆፈርክ ሳነሳ ኃይለኛ በቃ ምች የሆነ እንትን። እግዚአብሔር ይማርክ። አሜን አሜን አሜን። በታይ ፊቴ ራሱ እዚህ ጋር ምናምን በቃ ያ ሽታው ነው መሰለኝ እንትን አለብኝና እሳቀቃለሁ። ማስካራው ክለልሽ ፈልጌ ነው። ችግር የለውም፣ ዋናው ጤና ነው። እውነት ነው፣ እንዳይደብርሽ ብዬ ነውና እዛ ነው ኃይለኛ ጉንፋን። ሰዎች ምችም ይላሉ፣ ጉንፋንም ይላሉ፣ ቆሻሻም ይላሉ። ግን እኔ ያ ቆሻሻ እንደሸተተኝ አስታውሳለሁ። ለዛ ነው። እንዴት ነሽልኝ? ሁሉ ሰላም? ሁሉ ሰላም። በጣም ይቅርታ በእናትሽ አቆየሁብሽ። ትናንትም ከትናንት ወዲያም ስላልገባው ነው። በእርግጥ መልእክቱ ከደረሰኝ ቆይቷል። አንቺ ደግሞ አጨናነቅሽኝ። ኧረ ችግር የለውም፣ አስቸገርንህ። እኛም ችግር የለውም። እሱ ድሮ በባንክ ነበር፣ አሁን ያው ባንተ እንትን አለ ስላልተመቸው ነው። እሱንም እኮ ይቅርታ እልሃለሁ። ኧረ ችግር እኔም አስቸገርኩክ። ኧረ ችግር የለውም። እኔ እኮ አይደለም እኔ ከሱ ጋር አንገናኝም ማለቴ እሱ አይደለም ያዘዘኝ። ማን እንደሆነ ወንድምሽ ይሁን ምን ይሁን አላውቅም። በእርግጥ እኔ ከውጪ የተላከ ሌላ የነገረው ሰው እኔን አደርስ ብሎኝ ነው ስጥልኝ ብሎኝ ነው እንዴ? መልእክተኛ ነህ? እኔ መልእክተኛ ነኝና በቼክ ነው ያው ቼክ ነው እኔ ነኝ የምሰጥሽ። እንዴት መሰለሽ ውጪ ያለው ዘመድሽ ወንድምሽ ነው ምናምን የሆነ ሰው ብር ከውጪ ተልኮ ነውና ይሄን ብር ላክልኝ ብሎ ነው ካንተ ቼክ ስጣትና እኔ ስንገናኝ እኔ ደግሞ ላንተ ሰጣለሁ አለኝ። አይ ወንድሜ አይደለም። ኦኬ አላውቅም፣ ብቻ ውጪ ያለ ሰው ነው የላከው። አዎ እሱ ልክ ነህ። ያው ፍቅረኛዬ ነው እንዴ? አዎ በቃ እኔ ደግሞ ኤርሚያስ የሚባል ቤተሰብ አለና እሱ ነው እኔ የደወለልኝ። እባክህን እኔ ያለሁት ሌላ ሀገር ነኝ፣ ሩቅ ቦታ ነኝ ያለሁት። ስለዚህ አንተ ስጥልኝ፣ አንተ ጋር ቼክ ስጣትና እኔ ደግሞ ስንገናኝ እሰጥሃለሁ ምናምን አለኝ። ለዛ ነው ብሩም ደግሞ ትንሽ አይደለም። ለዛ ተገናኝተንም ግዴታ መስጠት ለሌላ ሰው ልሰጥልሽ ነበረ ግን ልስጥ ብዬ ነው። እና እንዴት ነሽ? ይቅርታ በጣም በእናትሽ። ኧረ ችግር የለም። በምትፈልጉ ሰዓት አላደረስኩም። በእኔ ምክንያት ነው። ያው ወዳጄም ውጪ ነው ሌላ ቦታ ሄደዋል ብዬሻለሁ። ደበረው እሱ ቶሎ ስላልሰጠንሽ። ያው የጤና ጉዳይ አይደል? ኦኬ የጤና ምንድነው? እኮ ትንሽ እናቴ ታሞ። ኦኬ ለእናትሽ ነው? በእናትን ያው የጤና ጉዳይ ደግሞ ጊዜ አይሰጥም እንደምታውቀው። ያው ለመታከም ለሕክምና ነበረ። ያው አሁንም አረፈደም። 400 ሺህ ብር ነው ጻፍ የተባለው ማለት ስጣት ያለኝ ቼክ 400 ሺህ ብር ስጣት አለኝ። 400 ሺህ ነው አይደለ? ነግሮሻል አንቺ? አዎ እኔ ነኝ የሚያስፈልገኝን ያህል የነገርኩት። ኦኬ ነው እንዴ? እሺ አሁን ማዘር ታሞ ነው ያሉት? ማዘር ታሞል አስጊ ደረጃ ላይ ናቸው አሁን ካልታከሙ። አዎ በጣም ሰሞኑን ደግሞ እየባሰባትም ነው። ኦኬ እናትሽን አንቱ ነው የምትያቸው? አዎ ከማክበር አይደል? አዎ
ልክ ነሽ። አይ ብዙ ጊዜ አልለመደብንም አንቱ አንልም። በጣም እድሜያቸው የገፋ ነው ማለት ነው ወይስ ከማክበር ነው አንቱ ማለት? እኔ ወልዳ ካደረሰች ያው አይ በዚህ እድሜ አሁን ባንቺ እድሜ በኔ እድሜ ያሉ ሰዎች አንቱ ብለን አናውቅም ብዬ ነው እናታችንን። ያው ከማክበር ረገድ ደረጃ ነው አይደለ? አዎ እንደዛ ያው ናቸው ከማክበር ነው። እቤትም እንደዛ አንቱ ነው የምትያት እናትሽን? አይ ሁለታችንም ማስናወራ እንደዛ አይደለም። ግን ያው ለሰው ምናምን ኦኬ ውጪ ላይ ከኔ ጋር ስላወራሽ ነው አንቱ ያልሽው። እኔ እንዳከበርኳትም ያው ሌላ ሰውም እንዲያከብርልሽ። አንቺ በጣም ጎበዝ ነሽ፣ ጎበዝ ነሽ። እና አሁን እናትሽ ደህና ናቸው ይባላል አይደል? ለተለምዶ ምናምን ደህና ናት እኮ ደህና ናት ይባላል እንጂ አልተሻላቸውም። ደህና አይደለም። ያው አሁን ልናሳክማት ነው እንግዲህ። እሱንም እግዚአብሔር ያክብረው። እሱ ባይኖር አሁን እንጃ ላጣት ምትሉ ላይ ይመስለኛል። ኦኬ ገንዘብ የላከልሽ ነው? ወንድምሽ ነው ወይስ ምንሽ ነው? ማለት ነበረ ነግረሽኝ አልነገርሽኝ? እነግረዋለሁ ብለሽ አስበሽ ነው እንጂ አልነገርሽኝ? ኧረ ነግሬያለሁ። የምር ያወራክ በመሃል ነገር ይክናል ነው እንዴ? ጆሮ ይስታል ማለት ነው። አዎ ፍቅረኛሽ ነው? እኔ አላውቀውም እኮ እኔማ ኤርሚ ነው እንደዚህ እንትን ብሎ የነገረኝ። ከኤርሚ ጋር ይተዋወቁ ይሆን እንዴት እንደሆነ ወይም አላውቅም። ዘመድ ይሆናሉ ወይ ከሱ ጋር? እኔ ሊሆኑ ይችላሉ። ከኤርሚ ጋር ነው የምተዋወቀውና ኤርሚ ነው እንደዚህ የለሁም ወደ መቀሌ ነው ምናምን ሄጃለሁ፣ ስለዚህ አንተ ስጥልኝ ምናምን ብሎኝ ነውና እንጂ አላውቀውም። ኦኬ ፍቅረኛሽ ነው የላከልሽ? ፍቅረኛ አለሽ? አዎ እንግዲህ እኔማ ስትገቢ ሳይሽ አይኖችሽ ምናምን ያምራሉና ደስ በጣም ነው የምታምሪውና እኔ በነገራችን ላይ በጣም ቀለል ያልኩ ሰው ነኝ። ማለት ነገሮችን ቀለል አድርጌ ነው ማየው። ከሰው ጋር ለመግባባት እንደፈለኩ ነው የምሆነው። እንደፈለኩ ማለት በነፃነት አንቺ መታዘብ ትችያለሽ። አሁን በአንድ ቀን እንዴት እንደዚህ ደፍሮ እንደዚህ ያወራኛል ልትይ ትችያለሽ። እኔ ምንም ችግር የለብኝም። ኬር አይሰጠኝም። በቃ እኔን መሆን ነው የምፈልገው። በጣም ገባሽ? ራሴን መሆን ነው የምፈልገው። ሰው በፈለገው መንገድ ይሄ ትክክል ነኝ አይደል? ልክ ነው። አሪፍ ነው። ሰው በፈለገው መንገድ የሚያስፈልገው እንደዚህ ነው አይደል? የሚያስመስልም ሰው አለ ማለት እንዴት መሰለሽ፣ መግባባት እየተቻለ ጨዋ ለመምሰል እንዴት ነው ጨዋ? አሁን እኔ ካንቺ ጋር እንደፈለኩ በነፃነት አወራው ቀረብኩሽ ማለት ጨዋ አይደለም ማለት ነው አይደለም አይደል? ምናልባት ፈጣጠነ ልትይ ትችያለሽ። አይ ብቻ በቃ መለልሽ ፈልጌ ነው። ታምራለሽ ምናምን እንደዚህ አይኖችሽ በጣም ያምራሉ። በቃ እቺ ልጅማ መግባባት አለብኝ እያልኩ በውስጤ ቅጽበታዊ የሆነ ሀሳብ እያሰብኩ ነበርና ያው ባለ ትዳር ነሽ፣ ፍቅረኛ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ቆያችሁ አንድ ላይ ከፍቅረኛሽ ጋር? ያው አክቹሊ 2 አመት ሊያልፈን ነው። ኧረ እባክሽ ያው 2 ሞልቶናል ሊያልፋችሁ። አሜሪካ ነው ደግሞ የሚኖረው እንደነገረኝ። ከአሜሪካ ነው መልእክት የተላከው። አዎ ውጪ ነው የሚኖረው። ዋው ልትሄጂ ነው አሜሪካ? ያው እሱም ይመጣ ይመስለኛል አይደለ? ተገናኝታችሁ ማለት እንዴት ነው የተዋወቃችሁት? ያው ኢንስታግራም ላይ ነው። ኢንስታግራም። አንቺ ኢንስታግራም እኮ ስንት ሰው አጣበሰ በእናትሽ። በጣም አሪፍ በጣም ብዙ ሰው አጣብሰዋል። በኢንስታግራም የተገናኛችሁ? ኢንስታግራም ላይ የተገናኘነው ዲም አረጋልኝ ነው። እዛ ያው ያወራን ተግባባን። አንድ አይነት ኢነርጂ ነው ያለን ምናምን ለመግባባትም ብዙ አልፈጀብንም። ዋው በጣም ደስ ይላል። በጣም አንቺ ባልሽ እድለኛ ነው እውነት። በጣም ቀልጣፋ ሴት ቆንጆ ሴት አለችው። እኔም እድለኛ ነኝ። እሱ መሰለ ሰው አይደለ? አንቺ እኔ እሱ አላውቀውም። አንቺ ነሽ የምታውቂው። ያው ጥሩ ሰው ነው ለኔ አይደል? በጣም መልካም ሰው፣ በጣም መልካም ነው ለኔም ነው። በቃ ለውጭውም ሰው በጣም መልካም ሰው፣ ጥሩ ሰው ነው። ጥሩ ሰው ነው። እንዴ መልካምማ ቢሆን ነው እናትሽን እናስታመም ብሎ ብሩ የላከው ለዛ ነው አይደል? መልካም ሰው ቢሆን በጣም መልካም ሰው። የሚገርም ነው። 2 አመት ያልፈናል። 2 አመት በለው ብለሽ 2 አመት አይደለ? በኢንስታግራም ነው የተገናኛችሁት? ኢንስታግራም ላይ ነው። አካል ተገናኝታችሁ ታውቃላችሁ? አንዴ ተገናኝተናል። እሱንም ያው በዓል ምናምን መጥቶ በዓል ላይ መጥቶ ያው በዛው ተገናኘን። ኦኬ ለበዓል ነው የተገናኘው? አዎ ለበዓል መጥቶ። የሚገርም ነው። ለበዓል ነው የተገናኛችሁ? ለበዓል በመጣበት ነው የተገናኛችሁ? አሁን መጋባት ምናምን አንድ ላይ ትዳር ምናምን አታስቡ? እስከ መቼ ነው የምትቆዩት? ጊዜውን እስከዚህ አናውቅም፣ ግን ያው ታስባላችሁ? ያው አንድ ሪሌሽንሺፕ ከተጀመረ ግቡ ትዳር አይደል? ሶ
መጋባታችን መቼ ቀረ? ግን አይ ታስቡበታላችሁ? እሱማ ሲጀመር ልጋባ ነው ወይም አገባለሁ ተብሎ ነው የሚታሰበው አይደለ? እውነት የምትዋደጂ ከሆነ መቼስ በአሁን ዘመን ምናልባት የኔ ባለሁበት የራሴ እድሜ ወይ ደግሞ የኔ አቋም ሊሆን ይችላል ከሰው ጋር የሆነ ነገር ሲጀምሪ መቼስ ይዤ ተዋለው ዝም ብዬ ምናምን አትይም። ይሄ ነገር አይደለም የኛ ታይም ፓስ አይደለም። ያው እዚህ ያሉትን ነገሮች አመቻችተን እሱም እዛ ያለውን ነገር ጨርሶ ምናምን እንጋባለን። ይሄን በንግግር ደረጃ ተወርቷል። ያው ዲቴልም ባይሆን ያው እናወራለን። አሁን ለምሳሌ ቀን እኔ አንዳንድ ሰው ከ6 ወር በኋላ ከዚህ አመት በኋላ ምናምን ይላል። እንደዛ አስባችኋል ወይ ነው? አይ ነው አውቃለሁ ታይም ፓስ አይደለም። ሁለታችሁም ደግሞ እንደ ፊውቸር በቃ አስባችሁ እንደሆነ ነው። ነገር ግን ቀን ተቆርጦ እንደዚህ ነገሮች ቀን አልተቆረጠም። ግን ያው እዚህ ያሉትን በቃ ነገሮችን በቃ እያስተካከለ ነው፣ እየጣረ ነው። እኔም እዚህ የሞከርኩ ነው በቃ። ግን አንዳንድ ሰዎች አሁን ምንድነው ኢትዮጵያ አሁን አንቺ ስራለሽ እዚህ ትንሽ ነገር እየሞከርኩ ነው። አዎ እዚህ ግባ ባይባል እየሞከርሽ ነው። አንዳንድ የማይረዱ አሉ። ለምሳሌ ውጭ ሀገር እየኖሩ ምናምን ፍቅረኛ እዚህ ኖራ ወይ ደግሞ እሷ እዛ እየኖረች ፍቅረኛዋ እዚህ ኖሮ ምናምን በቃ ፍቅረኛ ከተባለ በእኔ እምነት ሚስት አሁን እኔ አንድ ልጅ እጮኛው የፍቅረኛዬ ብዬ ከያዝኳት እንደ ሚስቴ ነው ማስባት። ምናልባት እንደዚህ አይነት ላይ ታሰብ ይችላል። ያ ማለት በእሷ ጉዳይ እኔ ይመለከተኛል ብዬ አምናለሁ። የትኛውንም ነገር ማለት ነው። በውድቀቷም እኔም አብሬያት መውደቅ አለብኝ፣ በከፍታዋም እንደዚህ ከወደቀችበት ነገር ለማንሳትም የኔ እጅ አሻራ መኖር አለበት ግዴታ። ምክንያቱም ነገ የኔ መሆን የምችለው ስትወድቅ ሳነሳት ነው። አብሮ በቃ ሁሉንም ስቴፕ አብሮ መጓዝ ነው። ቴንክ ዩ። እና እሱ እንደዚያ ነገሮች አሁን አንቺን ሳፖርት የማድረግ ነገር ይኖራል። አንዳንዱ ግን ውጪ ስላለ ብቻ የሆነ የሚበላ ማለት እንዴ ነው አማርኛው ልትጠቀሚው አይነት የሆነ ነገር የምትፈልጊው ነገር እንኳን ለመጠየቅ ፈልገሽ መርዳት እንደሚችል እኮ ታውቂዋለሽ። ይሄ ነገር እዳኝ ብለው ምናልባት በኔጌቲቭ ያስብብኛ ብለሽ ፈርተሽ ተጠንቅቀሽ ሳትጠይቂው ቀርተሽ ታውቂያለሽ ወይስ ትጠይቂዋለሽ? ያው መጀመሪያ እሱ ነው ያው ያስለመደኝ ለሻይ ለቡና ምናምን እያለ አንዳይሽ ምናምን 10,000 ተቃቅም ብሮችን እሱ ነበር የሚልክልኝ። ኦኬ ራሱ አስለመደሽ? ራሱ ጥሩ ሰው ነው። እሱ ነበር ያስለመደኝ። ያው 2 አመት ቀላል አይደለም። እውነት ነው እንዴ? በጣም ተግባብተናል፣ በጣም ተዋውቀናል። የእሱ ንብረት የኔ ንብረት ነው፣ ያኔም እንደዛው። ለዛ የኔ ያለ መተፋፈሩ ምናምን ይሉንታው ምናምን ብዙም አይደለም። ግን ያው እኔ አሁንም እናቴ ስለታመመች ነው እንጂ በነገራችን ላይ ይሄን ለምን ጠየቅሽ? የሆነ ነገር ይቅርታ፣ ግን እንደዚህ ያልኩ አይደለም እኮ ከሰው የህይወት ተሞክሮ የምትወስጂው ነገር አለ። ያን ከማሰብ ነው። ምናልባት ካንቺ የምሰማቸው ነገሮች ለኔ ትምህርት ይሆኑኛል ለነገ ህይወቴ። አንቺም ደግሞ እኔ ጋር የሆነ ነገር ልትወስጂ ትችያለሽ በሚለው ነው። ስለ ተግባባን ነው። በነገራችን ላይ ደግሞ አይደለ? ልክ ነሽ አንቺ። በጣም በቃ አራዲዬ ነሽ። እውነት በጣም አሪፍ ሰው ነሽ። ማለቴ የሆነ የኔ አይነት እንትን አለሽ ኢነርጂ። ላይክ የኔ አይነት ኢነርጂ ነው ያለሽ። በዛ ላይ ቀለል ያለሽ ሰው አይደለ? በጣም ቀለል ያለሽ ሰው ነሽ። ተግባቢ ነሽ። በጣም አቀማመጤ አረ ተቀመጭ፣ ችግር የለም። የምር ተቀመጭ፣ ችግር የለም። እና በጣም ቀለል ያለሽ ሰው ነሽ። ፊትሽን ምናምን ሳይ ራሱ ማቆ አይነት ፊት ነው የመሰለኝ። የሆነ ማቆ አይነት ፊት ዝም ብዬ እኔ አላውቅም ማለት ልል የፈለኩት አንድም የሆነ የፋሚሊ አይነት የቤተሰብ አይነት ስሜትም ተሰማኝ። ከዚህ በፊትም ማቀሽ አይነት ነፃነት በአጠቃላይ ተሰማኝና እንዴት እንደማቀሽ ግራ ገባኝ። ማለት የሆነ በቃ እንዴት ብዬ ልንገርሽ የሆነ ረጅም ጊዜ ማቆይ አይነት ሰው ነው የመሰልሽኝ። ሰው ይታያል። ልክ ነሽ። ምናልባት ታይተን ምናምን ይሆን ይችላል አይደለ? ምናልባት ኢንስታግራም በእርግጥ እኔ አልጠቀምም። ኢንስታግራምም ላይ አይቼሽ ይሆናል ልል ነበረ። አልጠቀምም። አሁን ማዘርሽ ናቸው የታመሙት?
አዎ በእናትህ እንግዲህ እሷን ነገር እግዚአብሔር ይማርልሽ። ደግሞ አንተ ነው የምታያቸው እናትሽን። በጣም የተማርኩት ነገር ሌላ ካንቺ ይሄን ወስጃለሁ። ምንም ይሁን ምንም እናት መከበር አለባት። እንደውም አንቺ ብለሽ ሳይሆን ብቻል ከሷ ጋር ባለው በፍቅር እሺ አንቺ ትያታለሽ። ውጪ ላይ ሌላ ሰው እንዲያከብራት አንተ ነው ማለት ነው። ያው በጣም ይገርም ነው። መቅደላዊት ነው ስምሽ? አዎ መቅዲ ማለት መቅዲ። እሺ መቅደላዊት በሙሉ ስም ተጠራኝ። አይ ያኔ ያው መጀመሪያ አንተን ነው በሙሉ ስም ትጠሪና ነው ከዛ የምታቆላምጪው። እሺ መቅዲ ያው ሲቆላመጥ ነው። አዎ መቅዲ ሲቆላመጥ። የመታወቂያ ስምሽ ግን መቅደላዊት። መቅደላዊት። እሺ ይሄ ልጅ ታውቂዋለሽ እንዴ? ወንድሜ ልጅ ነው የምታውቀው? ወንድምሽ ነው? አዎ ወንድሜ አይደለ? የሚገርም ነው። ትተዋወቃላችሁ? አይ ነው እሱ ካወቅኩ ይሆናል እኔ ያወቅኩ አይደለ? አዎ ወንድምሽ ነው። ይሄ በጣም ነው የምትመሳሰሉት። ወንድሜ ነው አይናችሁ ምናምን አይደለ? ይመሳሰላል። አንተኑማ እኔማ ይሄ ፎቶውን ከኢንስታግራም ነው የወሰድኩት። እሱም ይጠቀማል። አንተ ግን ኢንስታግራም ትጠቀማለህ እንዴ? አይደለም ማለቴ እንትን ሌላ ሰው ጓደኛዬ ይጠቀማልና እንዲህ ሲያሳልፍ እንደዚህ ምናምን ሲያሳልፍ ከዛ ከሱ እንደዚህ ምናምን ከዛ እንደዛ ነው። ወንድምሽ ነው? ወንድሜ ነው። እሺ ይቅርታ እንግዲህ ይሄን የአንድ ደቂቃ ቪዲዮ ናት ግን ያትሽ ከወንድምሽ ጋር ግን ባልና ሚስት ነው የምትመስሉት። ወንድምሽ አይመስልም። የት አግኝተው ነው ማለት እኮ የተከታተልከኝ ነው እንዴ? አይ መከታተል ሳይሆን ወንድምሽ ነው። አሁን ወንድምሽ አይመስልም። እዚህ ምን ነው ዝም አለ? ወንድሜ ነው አልኩህ። አላመንከኝም። ሰው ከወንድሙ ጋር እንደ አይቀራረብም ማለት እንደዚህ ተቃቅፎ ምናምን እስከ መሳም ድረስ ምናምን ወንድምሽን እንደዚህ ይስምሻል እንዴ? ወንድም ይስማል? የስጋ ወንድ መተቃቀፉ እኮ ችግር የለውም ማለት ይሄ መሳሳሙስ ለዛውም አደባባይ ላይ ማለት ነው። መሳሳሙስ ወንድምሽ ከወንድምሽ ጋር ነው እንደዚህ የምትሳሳሙ? ይመለከታል። ለምን ፕራይቬት ወንድምሽ ነው እንደዚህ የሚልስሽ? አይመለከትም። የተከታተልከኝ ነው? ኖ አይደለም። እኔ ይኸውልሽ ለምን ሰው ሳያስፈቅዱ እንዴት ነው ቪዲዮ የሚቀርጸው? ይኸውልሽ ልንገርሽ፣ እሱ ተይው። እኔ ወንድሜ ነው ስላልሽኝ ነው እንጂ ምን ማለት እኮ አይደለም። ፍቅረኛዬ ነው ምናምን በትኝ ችግር የለውም። እኔ ሲጀመር በመሰረቱ የት ነው ማቃት ምናምን ብዬ ጥያቄ ፈጠረብኝ የሆነ ሰዓት ላይ። የዛን ቀን ሁኔታችሁ ደስ ስላለኝ በቃ በዚህ ዘመን እንደዚህ አደባባይ ላይ የሚፋቀር ሰው አለ ብዬ ነው ፎቶ አነሳሁት እሱን። ከዛ በኋላ አንድ ደቂቃ ቪዲዮ እንደዚህ የቀረጽኳችሁ ዝም ብዬ በቃ በዚህ ዘመን እንደዚህ የሚፋቀር ሰው አለ ምናምን ብዬ አደባባይ ላይ ቤት ውስጥ ችግር የለውም እኮ ውጪ አደባባይ ላይ እንደዚህ የሚፋቀር ሰው አለ እንደዚህ በዚህ መጠን የሚላላስ ምናምን ብዬ እኮ። ግን ወንድሜ ነው ስትይኝ ጥያቄ ያስነሳብኝ ነው። አይመለከትህም። ወንድሜ ነው ካልኩኝ ወንድሜ ነው። በዛ ላይ ደግሞ ሰው ሳያስፈቅዱ እንዴት ቪዲዮ ይቀረጻል? ምን ችግር? እኔ እኮ ምንም አላረኩም እኮ በመጥፎ ነው ሌላ ምንም ያረኩት። ይሄን ቪዲዮ አውጥቼ እናንተን እንትን ለማለት አሰራጭው እኔ ምንም ችግር የለውም። ይሄው ቪዲዮ እኮ አጠፋዋለሁ። አሁንም ቢሆን ምንም ችግር የለውም አጠፋዋለሁ። ደስ ስላላችሁኝ እኔ አሁን መክሰስም እኮ አቺ ማን ልትወነጅኝ ወይ ደግሞ የሰራሁት ምንም አይነት ጥፋት የለም። ምክንያቱም ደስ አላችሁኝ ቀረጽኳችሁ። ለራስሽ ለባለቤቷ ለራስሽ ነው ያሳየሁሽ እንጂ አደባባይ ላይ አውጥቼ አላሰራጨሁት አለቀኩት ምን አላልኩኝ። እሺ በቃ ወንድሜ ነው አልኩ አይደል? ወንድሜ ካልሆነ አይሁን በቃ ነው። በመጀመሪያ ቪዲዮውን ይሄው ላጥፋልሽ፣ ምንም ችግር የለውም። ይሄ ቪዲዮውን አጠፋሁት እኮ ይሄ ምንም ማለት አይደለም። ከራስሽ ከባለቤቷ ውጪ ለሌላ ሰውም ምንም ያረኩት ነገር የለም አይደል? ሲቀጥል ደግሞ ከሆነ ሰው ጋር ስትሳሳሚ ስትተቃቀፊ አየሁኝና ነው ቪዲዮ ደስ ይላል። እነዚህ ፍቅራቸው ብዬ ነው ቀጥይበት ብዬ ነው ያሳየሁሽ። ነገር ግን አንቺ ወንድሜ ነው ስላልሽ ነው። ድጋሚ ደግሞ መጀመሪያም የሆነ ገንዘብ የላከው ሰውዬ ደግሞ ፍቅረኛሽ እንደሆነ ትንሽ ስትነግሪኝ ግራ ገባኝ። ትንሽ ካይምሮ ይበላይ ሆነ። ለዛ ነው የሆነ ማለት የሆነ ሲኦል ውስጥ ሆኜ የሆነ የሚያቃጥል ነገር በዚህም በዛም እያየሁ አይነት ስሜት ነው። የሰው ነገር አይደለም እንዴ? ለምን የሰው ነገር ውስጥ ለምን ትገባለህ? በቃ አይመለከትም ማለት የሰው ነገር በቃ የኔ ነው የኔ ማንነት
ማለት የኔ ማንነት ነው። ይሄ ህይወት ያንቺ ማንነት ያንቺ ጉዳይ ነው። አንተ አይመለከትም። በቃ ምንም ይሁን ምንም አደረኩኝ አይመለከትም። መልእክት አይደለ አድርስ የተባልከው እኮ እኔማ መልእክትሽን እሰጣለሁ እኮ። እኔ መጀመሪያ አራዳ መስለሽኝ ነው፣ በእርድና ነው በቃ ሁሉም ነገር። እኔ አራዳ ስለመሰልሽ ነገሮች ምንም እኮ ችግር የለውም። እኔ ይሄ እኮ እውነትሽን እኮ ነው። ይሄም ያንቺ ህይወት ነው፣ ያም ያንቺ ህይወት እኮ ነው። አንቺ እንትን ስላልሽብኝ እኮ ነው፣ ይሄ ወንድሜ ነው ስላልሽኝ ነው እንጂ መጀመሪያ በፒስ እኔ ነግሬሻለሁ፣ አገባቢ ነግሬሻለሁ። እኔ እና አንቺ ስንገናኝ ምንድነው በጣም ረሃ ነው መሆን የምፈልገው፣ ቀለል ማለት ፈልጋለሁ። እንደውም በቃ አቀማመጥሽ ራሱ ተመችቶኛል። አንቺ ራሱ በቃ አራዳ ነሽ፣ ቀለል ያልሽ ሰው ነሽ ብዬሻለሁ አይደል እንዴ? እሺ ማለት ነገር እየበላሽ ነው። እሺ እኔ እኮ ያልገባኝ ይኸውልሽ፣ ያም ፍቅረኛሽ ይሁን ይሄም የሆነ ነገር ይሁን እኔ ያንቺ ህይወት ነው አይመለከተኝም። ብርሽንም ሰጥሻለሁ፣ ምንም ችግር የለብኝም። ግን እኔ ወንድሜ ነው ስላልሽኝ ነው። ኦልሬዲ የተጻፈ ነው። ይኸው 400,000 ብር ይኸው ስምሽንም ስለነገረኝ ሁሉም ነገር ተጽፏል። ይሄ መውሰድን ትችያለሽ። እኔ ምንም ችግር የለውም። እኔ ያልኩሽ አጋጣሚ ግን ወንድሜ ነው ስትይ ነው ነገሮች የተቀየሩብኝ ነው የምልሽ። ቀለል ማለት ከቻልሽ ቀለል በይ። ወደ ሌላ ነገር ገባን አሁን። አይደበረኝ እኔ ማለት መጀመሪያ የነበርንበት አይነት ሙድ ውስጥ ብንሆን አሪፍ ነበረ። ማለት ልክ ስንገናኝ ቆንጆ ነገር ነበረንና አሁን እኔም ማንሳት የሌለብኝ ነገር አነሳው መሰለኝ። አይ ችግር የለውም። ሌላ ጊዜ ነው። እኔ በክፋትም አትዩ። መጀመሪያ ቪዲዮውን የቀረጽኩሽ የነበራችሁበት ሁኔታ ደስ ስላለኝ ነበር። ከዛ በኋላ ግን እኔ ትንሽ የደበረኝ የነበረው አሁንም ማንሳት አልፈልግም፣ ግን ወንድሜ ስትይኝ በቃ ትንሽ ጥያቄ ስለፈጠረብኝ ነው። ምክንያቱም እዛ ጋር ሌላ ፍቅረኛ ያልሽኝ ምናምን ለዛ ነው እንጂ ችግር የለውም። እኔ ማለት ወደ ኋላ መጀመሪያ እንደነበር ነው ብንሆን ደስ ይለኛል። አዎ ሌላ ጊዜ ተደዋውለን ያው ስልኬም አለ አይደል? እሱማ አለኝ። አዎ ደውልልኝና እኔም ደውልልሃለሁ። አሁን መሄድ ስላለብኝ ሐኪም ቤትም ማስተካከላቸው ነገሮች አሉ እና ልሂድ። ቼክ ውስጥ አይና ሊድ አይሻልም? ሌላ ጊዜ እናወራለን፣ እንደዋወላለን። አንተም አትጥፋ አይደለም? አይሻልም? አሁን ቼኩን ነው የምትፈልጊው? አዎ መሄድ አለብኝ። ነገር የለ እናቴ ያለችበትን ሁኔታ ከዛ መድረስ አለብኝ። አንቺ ግን በጣም ነው የምትደብሪው። ምን አደረኩ? እኔ ሻዬ ነው እንደ የምታረጊኝ ግን? ኧረ ተው። አዊስ ደንቆሮ ነው የምታረጊኝ? ኧረ እኔ አሁን ተናገርኩ እና አይደለም እኮ እኔ እኮ ለአንቺ ይኸውልሽ እኔ የነገርኩሽ በቃ በፒስ ምናምን ነገሮች እንደው ቀለል እንድታረጊያቸው ምናምን አስቤ ነበር እንጂ የሰራሽው እዚህ ጋር እኔ እንዴ ባይኔ እያየሁ ሌላ ፍቅረኛ እንዳለሽ እዚህ ጋር ስትላላሽ ምናምን ነበር አይቻለሁ። ያኛው ደግሞ ሌላ ፍቅረኛ እንዳለሽ ደግሞ ውጪ ይኸው ገንዘብም ለዛውም በእኔ በኩል መጥቶ ካሽ ልሰጥሽ ነው። ቼክ ተጽፎ ማለት ቼክ ተጽፎ ልሰጥሽ ነው። ስለዚህ ቀለል አድርገሽ እንሂድ ምናምን ግልጽ አታረጊልኝም እንዴ? እኔና አንቺ እኮ እኔ ብዬሻለሁ፣ እኔ ሸዋዬ አይደለሁም። በቃ አንቺ መደበቅ ያለብኝ ነገር ካለ እደብቃለሁ፣ በግልጽ እናወራለን እንጂ ሌላ ቀን ተገናኝተን እናወራለን ምናምን ትይኛለሽ። እሺ ቀርታ በቃ ኖ እኔ አይደለም እኔ ይኸውልሽ እንዳመጣጥሽ ነው። ያስደብራል መሰለኝም ለዛ ነው። አይደለም ችግር የለውም። እኔ አሁንም በፋራ እንሂድ ካልሽ እኔም በፋራ እሄዳለሁ ማለት ነው። ወላ አንቺን እስከማትስተቆር ድረስ ማለት ነው። አረ እንደዛማ አታድርግ እኮ አዎ፣ እሱን እኮ ነው የምልሽ። በቃ በፒስ ምናምን እኔ እንደምታይ ነኝ ምናምን በቃ እንደዚህ ያለ ነገሮችን በቃ ግደላቸው አለ አይደለ? ምንም እንዳልሆኑ ምናምን ያቸው ምናምን ካልሽ አለ አይደለ? አንቺ እንደዚያ የምታረግበት የራስሽ የሆነ ነገር አለ። ስለዚህ አንቺን ነገር ደግሞ እኔ ማበላሸት አልፈልግም። ዋናው መግባባት ልክ ነህ። በቃ እንጂ ተመልሼ ምናምን ልምጣ ምናምን ሌላ ጊዜ እንገናኝ ምናምን ስትይ ደበረኝ። አይ እኔ እንደዛ ታስባለህ ብዬ አይደለም። ደግሞ በቃ እኮ ኖርማል ነው፣ ምንም ማለት አይደለም። ዋናው የሰው ልጅ መግባባት ነው። እኔ አላውቀው ሲጀመር ሰውየው ማለት ነው። አላውቀውም ቼክ አረ እንደዚህማ አትናደድ። አይ ኖ ተናድጄ አይደለም። አይ እኔ እንድታምኚኝ በማለት እኮ ነው። እኔ ሰላምነህ እኮ ቀርቼ አይደለም እኔ ይሄን ያህል ነው። በቃ እንደዚህም ነው። አረ በቃ አትናደድ። ኖ አይ ተናድጄ አይደለም ተናድጄ አይደለም። እሺ አልተናደድኩም። ለምሳሌ ቼኩን የሰጠሁሽ እኔ ምን ለማድረግ ፈልጌ ነው?
በቃ እንደዛ አይነት ሰው አሁን አንቺ የገመትሽው የሳልሽው ሰው አለ አይደለ? እንደዛ አይነት ሰው እንዳልሆንክ እንድታምኚ እኔ እኮ እንደዛ እንድታስብ በቃ ችግር የለውም አይደለም። በማዘር ስለምቸኩልም ነው ደግሞ ታውቃለህ፣ አሟታል ምናምን ችግር የለውም። በማዘር ጉዳይ አይደለም። ሌላው እኔንም አግዝሻለሁ እኮ ከቻልኩ ምንም ማለት አይደለም። አገኘሽ ግን ተቀያየርክ፣ ባህሪ ተቀያየረ። ኧረ ነው አይ እኔ እንትን ነው እንድትረጂኝ ስለፈለኩኝ ነው። እኔ እንደዛ አይነት ሰው አይደለም። ምን መሰለህ ያው አንድ ቀን ማቆሶ ምናምን እንደዚህ ሲል ያናዳል። አሁን በእኔ ቦታም ስትሆን ምናምን ገባኝ። እሱ በዛ ላይ ደግሞ ያው እዛው የማዘርም የጤና ጉዳይ ምናምን እሱማ ብዙ ጭንቀት እንዳለብህ እዛ ነው እንጂ ምንም ችግር የለም። ቆይ አልጻፍኩ እንትን ፊርማ አልፈረምኩም መሰለኝ ትዝ አለኝ። ፊርማው መፈረም አለብኝ ትዝ አለኝ። ቆይ ፈርማለሁ። ቆይ ፈርምልሻለሁ። ችግር የለም። ተረድቼ አሁን እኮ ተረድቼሻለሁ። ለምን እንደተረዳሁሽ ታውቂያለሽ? አዎ እንዴ እናትን የምታክል ነገር እዛ ታማ እንዴ ብዙ ነገር እኔ እዚህ ላይ ሌላ ጨምሬ እንደውም ጽፍልሻለሁ። እውነት እንዴ እናት አይደለች? ኧረ አትቸገር። ችግር የለም። ይሄኛውን እንቀይረው። ምንም ችግር ይሄን ቀይረን እኔ ችግር የለም። ትንሽ ነገር ጣል አድርግበታለሁ። ምንም ማለት አይደለም። ኧረ ከዛም ተቸገረ ይዘህ ኧረ ችግር የለውም። እኔ አይደለም በቃ እናት ናት እኮ አይደል? እዚህ ጋር የታመመችው እናት ናት። በእናት አይጨከንም። ምንም ሀሳብ አይጓሽ። ዋናው መግባባት ነው። ገብቶሻል አይደል? መቼስ አሁን በደንብ ያወቅሽኝ መሰለኝ። ማለት እኔ የተቀያየርኩት ነው። እኔነቴን ሰው ሳይረዳ ሳያቀኝ ሲቀር በጣም ያናደኛል። ለዛ ነው እኔ አብሽር፣ ችግር የለም፣ ምንም ጣጣ የለውም፣ ችግር የለም። ከዚህ በኋላ በጣም የቅርብ ጓደኛሞች መሆን የምንችል ሰዎች ነን። እኔ በደንብ ስታውቂኝ ማለት ነው። እኔ አልደበረኝም። አብሽር፣ አልደበረኝም። ካልደበረሽ አብሽር፣ አልደበረሽም አንቺ? አዎ አልደበረኝም። ኧረ ልክ ነህ አንተ። ችግር የለውም። አሁን እኔ እንትን ነው ግዴታ መቀየር። ይሄንን ይዘሽ ፈርሜልሽ ችግር የለውም። ከፈለሽ ሌላኛው መጨመር እችላለሁ። ኧረ አትቸገር፣ ችግር የለውም። ግን አሁን እንዳትታዘብኝ ማለት ነው። ማለት ሶሪ ምንም እንዳትታዘብኝ የሆነ ትንሽ ግራ የገባኝ ነገር ስላለ ነው። አም ሶሪ ይሄን ስልሽ ማለት መጀመሪያ ደግሞ እዚህ ላይ ትንሽ ገንዘብ እጨምርበታለሁ ያልኩሽ ከዛ ጋር እንዳታገናኝብኝ ማለት አሁን ከማወራው ጋር በፍጹም መገናኘት የለበትም። አሁን ላውራሽ ከምፈልግ ችግር የለውም። ቀለል ብላ እሺ። የምር አሁን ሁለቱም እዛ ጋርም የሆነ ፍቅረኛ እንዳለሽ አየሁኝ። ይሄኛውም ደግሞ ፍቅረኛሽ እንደሆነ ከራስሽ ነገርሽኝ። ምናልባት አንቺ ማትፈልጋችሁ አይነት ሁለቱንም ማትፈልጋችሁ አይነት ከሆነ አለ አይደለ አይጠየቅም ይሆን አላቅም። በቃ ብቻ ግን አብረሽኝ አይነት ነገር አብረን ማሳለፍ መላመድ አይነት ነገሮች ቢኖሩ እንደዛማ አይሆንም። ይሄ ያንቺ እንትን ነው ድፍረትም እንዳይሆንብኝ ልል የፈለኩት ገብቶሻል። ዝም ብዬ ስረዳሽ እዛ ጋም አብሮሽ እዛ ጋር አሁን በቪዲዮ ያየሁትም ልጅ የምትፈልጊው አይመስለኝም። አረ ውጪም ያለው ሰውዬ ዝም ብለሽ ነው የምትፈልጊው አይመስለኝም። ይሄ ሚስጥራችን ሆኖ ግን እኔና አንቺ አብረን መሆን የምንችልበት ነገር ካለ ነው። አይ እንደዛ እንኳን የለም ማለት ያው ኦኬ። እኔ እንደዚህ ስለጠየቅኩሽ ደብሮሽ ነው እንጂ ደብሮኝ አይደለም። ያየኸው ልጅ የልጅነት ፍቅረኛዬ ነው። ቪዲዮ ላይ ያለው ቪዲዮ ላይ ያለው ኦኬ። ቪዲዮ ላይ ያለው የልጅነት ፍቅረኛሽ ነው። አሁንም አብራችሁ ናችሁ ከሱ ጋር? ይሄኛው ታዲያ ማለት እንትን ነው። በነገራችን ላይ እያንዳንዱ ነገር እኔ ከዚህም የባሰ የራሴ ሚስጥር እነግርሻለሁ። ተረተሽኛል አይደል? በጣም ለቀቅ እንድትይልኝ ይፈልጋለሁ። አንደኛ ከሁለቱም መሆን ካልቻልሽ ምናልባት ማትፈልጊያቸው ከሆነ እኔ እንደዚሁ ሳይሽ ደግሞ የሆነ ልክ አንቺም ብለሽዋል፣ የኔም ያንቺም ኢነርጂ አንድ አይነት ልክ ነህ። ግን እንደዛ እንዳልከው አይደለም። በጣም ነው የምወደው፣ በጣም ነው የሚወደኝ። ብዙ አመት አብረን ቆይተናል። እዚህ ያለው ቪዲዮ ላይ ያለው ማለት ነው። እና አይሆንም ማለት ኦኬ። ከሱ ጋር ከሱ ጋር አብራችሁ መሆናችሁም ነው ወይስ አንድ ላይ ናችሁ? አንድ ላይ ነን። ኦኬ። ትወጂዋለሽ? ኤክስትራ ሰው አልፈልግም። ኦኬ። ያኛው ሰውን ውጪ ያለው በገንዘብ የላከልሽ ያው ከሱ ጋር ያው አስበንበት አልነበረም። መጀመሪያ ላይ ሲያዋራኝ መሀል ላይ ከዚህ ጋር ግጭት ውስጥ ነበርንና በቃ ብሬክ አፕም አይደለም ግን አናወራም ነበር እሱ በሚያወራኝ ሰዓት ላይ ማለት ነው። ከዛ ታረቅን። ስንታረቅም ነገርኩት እንደዚህ አይነት ሰው አለ ምናምን አልኩት። ኦኬ። እንዲያስሽ ምናምን እንደዚህ አይነት ሰው አለ ምናምን አይነት ነገር አልኩት። በቃ መጀመሪያ ላይ ያው
አይስማማም። ፍቅረኛዬም ነው ይወደኛልም። እንዴት አሁን እንደዚህ ይሆናል ምናምን ማለት ግን ደግሞ ያው በነገራችን ላይ የኔ እናት አይደለም የታመሙት። እሺ የሱ እናት ናቸው። የዚህኛው የፍቅረኛሽ የሱ እናት ናቸው የታመሙት? የሱ እናት ናቸው የታመሙት። ለዛ አንቱ ያልኩ የነበረው ነው እንዴ? ያው ግን እናቴንም እንደዛ እላለሁኝ። ግን ያው ብዙ ጊዜም ባይሆን የሱ እናት ነበሩ የታመሙት። ያው ሁለተኛ ዙር ነው አሁንም ሲታከሙ። ከዚህ በፊትም ያው ብር ስለላከላቸው ከውጭ ያለው ግን እሱም ያውቀው ያንቺ እናት እንደታመሙ ነው። እሺ ያው እናቴ ናቸው እኮ እንደዛ ነው። ሰፈርም ስለሆነ ነው። ያው ዞሮ ዞሮ ለእናት ነው የተረዳው። ልክ ነሽ። ያው ዞሮ ዞሮ ለእናት ነው። ልክ ነሽ። ግን የፍቅረኛሽ እናትን ነው እየረዳሽበት ያለሽው እንጂ ያው ውጪ ያለው ፍቅረኛሽ በሚልከው ብር ዞሮ ዞሮ እናት ናት የተረዳችው። ልክ ነሽ። እናት ናት የተረዳችው። ያው በመሃል ላይ እሱ እናትም ስትታመም ገንዘብም የሚያስፈልገን ነበረ ማለት ነው። ያው እኔም ደግሞ ይሄን ያለም ነግሬሃለሁ። ስራ ደግሞ ያው ተቃቀን ነገር ነው የምሰራው ብዬሃለሁ። የለኝም መባል ይችላልና ለዛ ያው ብሩን ማምጣት አልቻልንም። ያው ከዛ እሱ ዝም ብሎ ለሻይ ምናምን እያለ ይልክልኛል ነበር። ሶ ለመጀመሪያ ጊዜ በቃ ጠየቅኩት ብር ምናምን ላከልኝ። ከዚህ ዙር በፊት ስንት ብር ነበር የላከልሽ? አሁን ለእናት የታመሙ ጊዜ ለማሳከም የሁለተኛ ዙር ነው የታከሙ አይደል ያልሽኝ? የዛን ጊዜ ይሄን ያለም ውድ አልነበረም። ግን 200,000 አሁን ነው ከፍ ያለው። አሁን ያው ግን ሪል የእውነት ታመው ነው ማለት ነው? የምር ታመዋል ነው እንዴ? ያው እዛ ጥቅምም ስላለው ያምነኛልም ደግሞ ያው ተማመንም ስላለው ለዛ በቃ ጥሩ አረግሽ እኮ ማለት ሰው እንዲተርፍ እኮ ነው ያረግሽው። እኔ እንደዚህ ነው የምረዳሽ። እኔ የትኛውንም ነገር አልቃወምሽም ስልሽ አንቺ የምታደርጊው ሁሉም ነገር እኔ የምፈልገው ከኔ ባህሪ ጋር ነው። እኔ በደንብ ነው የተረዳሁሽ። ጥሩ እኮ ነው ያረግሽው። እንደዛ ነው አይደለ? ግን ምንም ማለት ከዚህ በፊት መጥቶ ነበር አልሽኝ ደግሞ እና ይሄኛው ፍቅረኛሽ ያኔ አያውቅም ነበር እንዴ? ዝም አለ ስትገናኙ አብራችሁ ምናምን ስታድሩስ ምንም አይመስለውም? ፍቅሬ አብረን አድረን አናውቅም። ሲቀጥልም ደግሞ ያምነኛል። ይሄኛው ፍቅረኛዬ የልጅነቴ ያምነኛል። በቃ እንተማመናለን። እኔም ደግሞ ያው ከሱ ውጪ ከሱ ጋር እያለሁኝ የትም እንደማልሄድ ያውቃል። ባህሪ ነው ደግሞ አላደርገውም። እዛ ያለውም ደግሞ ያው ነግሬዋለሁ። ምንድን ነው የነገርሽው? እኔ ድንግል እንደሆንኩኝ ምናምን ያው በቤተክርስቲያን ስርዓት ነው ማግባት እንፈልገው ምናምን ብዬ ነው የነገርኩት። ለዛ ውጪ ላለው ማለት ነው። እሱም አልተጫነኝም። ያኔ የመጣ ጊዜ አብራችሁ አላደራችሁም? ምንም አላረጋችሁ ማለት ነው? አንዴ ነው የመጣው። ያው እሱም የተወቀ ሰዓት ነበረ ምናምን። ከዛ ያው አንዴ መጥቷል ምናምን ጥያቄዎችን ሲያቀርብልኝ በጋብቻም በቸርችም እንትን ጥያቄ አድርሶ እንትን ብሎ ነበር። ጥያቄ አቅርቦልኝ ነበረ። ግን ያው ነገርኩት ያለውን ነገር ምናምን። ምን ብሎ ነው ጥያቄ ያቀረበልሽ? ያው ሴክሹዋል ነገሮች ምናምን አለኝ። ያው አብረን ነው የምንውለው ምናምን። ወደ ማታ ወደ ቤት ይገባለሁ። ቤት ነው ማድረው። ከዛ ያው ሊሄድም አካባቢ ምናምን ከዛ ድረስ ምናምን አብረን ሴክሹዋል የሆኑ ነገሮች ሲጠይቅሽ ነገርኩት። ከዚህ በፊት ቻት ላይም ነግሬዋለሁ ምናምን ቻት ላይም ነግሬዋለሁኝ። ከዛ ያው አይምሮንም አሳምኖ ነገር ነው የመጣው። ሀፋፍ እሺ ካለችኝም ካላለችኝም ነው። ያው መጀመሪያ ላይ ነግሬዋለሁ በኔ ሳይድ ያለውን ነገር ማለት ነው። ከዛ በቃ ሲጠይቀኝ እኔ በቃ ተናደድኩኝ ምናምን። እንዴት እንደዚህ ትለኛለህ? ነገር ይሄለ ምናምን አልኩት። በቃ ንቀትም መሰለኝ ያው እሱ የመሰለው ማለት ነው። እንደ የናከኝ ነው ምናምን ነገርም አልኩት። እንደነገጠ ምናምን በቃ አክብሩኝ፣ እግዚአብሔር ያክብረው። አሜን። እግዚአብሔር ያክብረው። ሄደ ምንም ሳይነካሽ በቤተክርስቲያን ስርዓት ነው ማግባት የምፈልገው ስላልኩት። አሳማኝም ነው ምክንያቴ። እውነት ነው። ግን አሁን አንቺና እሱ አብራችሁ ስትውሉ ቀኑ ሙሉ ስትገናኙ ፍቅረኛሽ ከኋላ እየመጣ እየተከታተለ ያያችሁ ነበር ነው ወይስ በቃ በእምነት ምንም? በፍጹም በደንብ ያምንሻል? ያምነኛል። አምነዋለሁኝ፣ እንተማመናለን። ያው እንደው
ማከላችን ፍቅር እንኳን ባይኖር እምነት ካለ ፍቅሩ ሊመጣ ይችላል። ዋናው መሰረቱ እምነት ነው፣ መተማመን ነው ምናምን። ደግሞ ሪሌሽንሺፕ ውስጥ እምነት ከሌለ በቃ ዋ ቢወቅቱት እንቦጭ ነው የሚሆነው ነገሩ። ስለምንተማመን ምንም እኔን አይከታተለኝም፣ ቼክ አያደርገኝም። ገባኝ። እንደዚህ ነው አሁን ያለው ነገር። ከዚህኛው ጋር ነሽ፣ ይሄኛው የልጅነት ፍቅረኛሽ ነው የምትጋቡትም የምታገቢውም ይሄ ነው። ያኛው በቃ ዝም ብሎ ነው ማለት ነው። ያው ዝም ብለሽ እየተጠቀምሽበት ነው። እንደዛ አይደለም። ያው መጀመሪያ ላይ ያው አስቤበት አይደለም። ከዚህ ጋር ግጭት ውስጥ በነበርንበት ሰዓት መጣ ወደ ይወት ገባኛ። ከዛ በኋላ ያው እሺ ከዛ ያው የሆነ ነገር ተጀምሮ ከመሬት ተነስታ አንቋጫ ይባላል። በዛ መካከል እሱም ጥቃቅን ብሮችና ምን ለኔ መላክ ጀመረ። በዛ መሃል የፍቅረኛዬ እናት ታመሙ። በቃ ችግሬን እየተወጣውበት ነው እንጂ ያው አስቤበት በክፋት ምናምን አይደለም። ይሁን እሺ። አሁን እኔ ምን ላድርግ መሰለሽ፣ እንትን እዚህ ጋር በደንብም ሳይው ቼኩ ላይ የተሳሳተ ጽሁፍ ነው የጻፍኩት፣ ስህተት አለው። በጣም ይቅርታ። እኔም መጀመሪያ ቃል እንደገባሁልሽም የራሴም ነገር ልጨምርና ቤት ደርሼ አስተካክዬ ልደውልና እንደዚህ ሰፊ ሰዓት አንወስድም፣ እኔ እንደዚህ መኪና ውስጥ ቁጭ ብዬ አንቺ ከውጭ ሆነሽ እንደዚህ እንቀባበላለን። ደውዬልሽ አሁን እኮ መሄድ አለብኝ እኮ አሁንማ መሄድ አለብሽ፣ ግን ጽሁፉ ሳይው ደግሞ ተሳስቻለሁ። እኔ አንተ ደግሞ እንደዚህ አትሁና። ኖ በክፋት አይደለም እኮ ይሄ ማሳየት እችላለሁ። እንዴት ሆናለሁ? እዚህ ጋር አሁን ምንድነው መሰለሽ ስህተት አለው ነው። ዋናውን ደግሞ ይዤ አልመጣሁም ለመቁረጥ እዚሁ እንድሰጥሽ። ስለዚህ ግዴታ ቤት መሄድ አለብኝ። ቢሮ ነው መሰለኝ ያለው፣ እዛ መሄድ አለብኝ። አብረን እንዳንሄድ ደግሞ ሌላ ችግር ነው። ሌላ ችግር ማለት የት ቤት ይሆን አላወኩም። እሱም ማረጋገጥ አለብኝ። ልቁረጥና ግን ቃለ ምገባልሽ ነገር ወደ 11 ሰዓት አካባቢ አንቺ ዝግጁ ከሆንሽ ያለሽበት እመጣለሁ። እንደዚህ እንቀባበላለን። ኧረ ተው፣ እንደዛ እንዴት ይሆናል? አሁን የነገርኩ ሰው ታሞ እኮ ነው ያለው። ለሕክምና ደግሞ መድረስ አለበት እኮ። ብር እኮ እኔ ጋር ነው ያለው። ኦሬዲ ከሰው ጋር ወጥቷል አይደለ? ከዛ ሰው ወጥቷል። እኔ ተጠያቂ ነኝ እኮ። እንደውም ደውለሽም አትንገሪያቸው እባክሽ። በጣም ከባድ ነገር ነው የተናገርክ ያለው። እኔ አሁን እሷን ወደ ሐኪም ቤት ይዟት እንዳልፍ ነግሬዋለሁ፣ ብሩን ላመጣ እንደሄድኩኝ። እኔም ሁለት ቃል እያወራሁ እኮ። እሺ እኔ ምን ላደርግ? ቼክ አናደርግም? ቼክ አብረን ሄደን እንዴት ሆነ? አብረን ሄደን ቼክ እናደርጋለን። መኖሪያ ቤቴ የት ይሁን ቢሮ ይሁን የት እንደሆነ አላወኩም። ምን አለ አንቺ ቦታ ውጪ ይሆናል እኮ። ለምን አንቺ አረ ውረጂልኝ። እኔ ይቅርታ ማለት ቶሎ ደርሼ እመጣልሻለሁ አልኩሽ እኮ። አራዳ ነኝ አላልከኝም እንዴ? ምን አራድነቴንም ነው እያሳየሁሽ አይደል እንዴ? እኮ ታዲያ ለምን ተፈጣጠናለህ? አሁን ለኔ ለምን ደግሞ አሰጠኝ ቼክ ማለት ይሄው። እሺ ጽሁፍ ትክክል ነው ይሄ ጽሁፍ። እሺ ምን እናድርግ እኮ? የምናደርገውማ እኮ ብዬሻለሁ። እኔ ደርሼ ላምጣልሽ ግን 11 ሰዓት አካባቢ። አይ ግዴታ ነው በቃ አልሽኝ። ደግሞ እኔ ደርሼ ልምጣ፣ እኔ ብቻዬን ልሂድና ደርሼ ልምጣ ነው እያልኩ ያለሁት። እኔ ወይ ቢሮ ወይ ቤት ሊሆን ይችላል። እሱን ቼክ አድርጌ ልምጣ ነው። እባክሽን አሁን እዚህ መንገድ ለውን ሰዓት ብንጠቀምበት ይሻላል።